ጤና ይስጥልን እኔ ማን ያዘዋልኝ ይህ የ2017 ዓመተ ምህረት የስድስተኛ ክፍል ሂሳብ ሞዴል ፈተና ከነመልሱና ማብራሪያው ነው። ጥያቄ ቁጥር 1 ከሚከተሉት ውስጥ ለሶስት ያለ ቀሪ የሚካፈል የትኛው ነው? ሀ 419 ለ 657 ሐመሮሃ 869 መ 842 መልሱ 657 የሚለው ነው። አንድ ቁጥር ለሶስት ያለ ቀሪ ለመካፈል የአሃዞቹ ድምር ለሶስት መካፈል አለበት። የመጀመሪያውን የወሰድን እንደሆነ 419 አሃዞቹ 4 1 እና 9 ናቸው። ስለዚህ 4 ሲደመር 1 ሲደመር 9 ድምሩ 14 ስለሚሆን 14 ለ3 አይካፈልም። ለ6 5 እና 7ን በተናጠል ስንደምራቸው ድምራቸው 18 ይመጣል። 18 ለ3 ይካፈላል። ሐመሮሃ 869ን በተናጠል ስንወስድ 8 6 እና 9ን ስንደምራቸው 23 ይሆናል። 23 ለ3 አይካፈልም። መ 842ን አሃዞችን ወስደን ስንደምራቸው 14 ይሆናሉ። 14 ደግሞ ለ3 ያለ ቀሪ አይካፈልም። ስለዚህ መልሱ 657 የሚለው ነው ማለት ነው። ሁለተኛ ከሚከተሉት ውስጥ 280 በብቸኛ ትንተና ሲገለጽ ትክክል የሆነው የቱ ነው? ሀ 2 ኃይለ ቁጥር 2 ሲባዛ 5 ሲባዛ 7 ለ 2 ኃይለ ቁጥር 2 ሲባዛ 5 ኃይለ ቁጥር 2 ሲባዛ 7 ሐመሮሃ 2 ኃይለ ቁጥር 3 ሲባዛ 35 መ 2 ኃይለ ቁጥር 3 ሲባዛ 5 ሲባዛ 7 መልሱ 2 ኃይለ ቁጥር 3 ሲባዛ 5 ሲባዛ 7 የሚለው ነው። 280ን በብቸኛ ትንተና እንደሚከተለው እናሰላለን። 280 እኩል ይሆናል 2 ሲባዛ 140 ይሆናል። 140 በ2 ሲባዛ ለ2 ሲካፈል 70 ይሆናል። ስለዚህ 2 ሲባዛ 2 ሲባዛ 70 ይሆናል። 70 ለ2 ሲካፈል 35 ስለሚሆን አሁንም 2 ሲባዛ 2 ሲባዛ 2 ሲባዛ 35 ይሆናል። 35 ሊካፈል የሚችለው 5 ሲባዛ በ7 ነው። ስለዚህ 2 ሲባዛ 2 ሲባዛ 2 ሲባዛ 5 ሲባዛ 7 ይሆናል። 3 ጊዜ ሁለቶች ስላሉ 2 ኃይለ ቁጥር 3 ይሆናል ሲባዛ 5 ሲባዛ 7 የሚለው መ ትክክለኛው መልስ ነው ማለት ነው። ሶስተኛ 5 7 ሸ 7 ይህ ባለ 4 ሆሄ ሙሉ ቁጥር ቢሆን ለ9 ተካፋይ የሚሆነው የሸ ዋጋ ስንት ቢሆን ነው? ሀ 6 ለ 7 ሐመሮሃ 8 መ 9 መልሱ 8 ነው። አንድ ቁጥር ለ9 ተካፋይ እንዲሆን የአሃዞቹ ድምር ለ9 መካፈል አለበት። ቁጥሩ 5 7 ሸ 7 ነው። ስለዚህ ድምሩ 5 7 ሸ 7 እኩል ይሆናል 19 ሲደመር ሸ ነው። 19 ሲደመር ሸ ለ9 መካፈል አለበት ማለት ነው በዚህ መሰረት። ስለዚህ 19 ለምሳሌ 6 ብናስገባ 19 ሲደመር 6 25 ነው። 25 ለ9 አይካፈልም። 7ን ብናስገባ 19 ሲደመር 7 26 ነው። 26ም ለ9 አይካፈልም ያለ ቀሪ። ሐመሮሃ 8 ነው። 8ን በሸ ቦታ ብናስገባ 19 ሲደመር 8 27 ነው። 27 ለ9 ያለ ቀሪ ይካፈላል 3 ጊዜ ይደርሳልና። መ በሸ ቦታ 9 ብናስገባ 19 ሲደመር 9 28 ነው። 28 ለ9 ያለ ቀሪ አይካፈልም። ስለዚህ መልሱ ሐመሮሃ ወይም የሸ ዋጋ 8 የሆነው ነው ማለት ነው። አራተኛ ከሚከተሉት ውስጥ ብቸኛ ቁጥር ያልሆነው የቱ ነው? ሀ 79 ለ 63 ሐመሮሃ 43 መ 37
መልሱ 63 ነው። ብቸኛ ቁጥር ማለት በአንድና በራሱ ብቻ የሚካፈል ማለት ነው። ስለዚህ ለአንድና ለራሱ ብቻ የሚካፈል ከሆነ ብቸኛ ቁጥር ነው የሚባለው። በዚህ መሰረት 79 በአንድና ለአንድና ለ79 ብቻ ነው የሚካፈለው። ስለዚህ ብቸኛ ቁጥር ነው። 63 ለአንድ ለ3 ለ21 እና ለራሱ ለ63 ይካፈላል። ስለዚህ ብቸኛ ቁጥር አይደለም ማለት ነው። 43ን የወሰድን እንደሆነ ለአንድና ለ43 ብቻ ነው የሚካፈለው። ስለዚህ ብቸኛ ቁጥር ነው። 37ንም የወሰድን እንደሆነ ለአንድና ለ37 የሚካፈል ብቸኛ ቁጥር ነው። ስለዚህ ትክክለኛው መልስ ወይም ብቸኛ ያልሆነው ቁጥር ለ ወይም 63 ብቻ ነው ማለት ነው። አምስተኛ 131 25ኛ ወደ አስርዮሽ ቁጥር ሲቀየር የትኛውን ይሆናል? ሀ 52.4 ለ 5.024 ሐመሮሃ 5.24 መ 5.204 መልሱ 5.24 ነው። ማካፈል ስለሆነ 131ን ለ25 እናካፍለው 5.24 ይመጣል። ስድስተኛ የሁለት ሙሉ ቁጥሮች ብዜት 200 ነው። የሁለቱ ትልቁ የጋራ አካፋይ 5 ቢሆን እና ትንሹ የጋራ ብዜት ስንት ይሆናል? ሀ 20 ለ 30 ሐመሮሃ 40 መ 50 መልሱ 40 ነው። ትልቁ የጋራ አብዥና ትንሹ የጋራ ብዜት አንድ ላይ 200 ይሆናሉ። የተሰጠ ቁጥር ነው። የትልቁ የጋራ አብዥ ዋጋ 5 ተሰጥቶናል። ስለዚህ 5 ሲባዛ ትንሹ የጋራ ብዜት እኩል ይሆናል 200። ስለዚህ ትልቁ የጋራ ብዜት እኩል ይሆናል 200 ሲካፈል ለ5 ወይም 200 አምስተኛ ይሆናል። ውጤቱም 40 ይመጣል ማለት ነው። ሰባተኛ ከሚከተሉት ውስጥ ትክክል የሆነው የቱ ነው? ሀ ለአራት ተካፋይ የሆነ ሙሉ ቁጥር ለ8 ተካፋይ ነው። ለ6 ተካፋይ የሆነ ሙሉ ቁጥር ለ2 ተካፋይ ነው። ሐመሮሃ ለ6 ተካፋይ የሆነ ሙሉ ቁጥር ለ9 ተካፋይ ነው። መ ለ5 ተካፋይ የሆነ ሙሉ ቁጥር ለ10 ተካፋይ ነው። መልሱ ለ6 ተካፋይ የሆነ ሙሉ ቁጥር ለ2 ተካፋይ ነው የሚለው ነው። ሐሌታው የመጀመሪያውን ወሰን እንደሆነ ሐሰት ነው የሚሆነው። ለአራት ተካፋይ የሆነ ሙሉ ቁጥር ለ8 ተካፋይ ነው የሚለው ትክክል አይደለም። ለምሳሌ 4 ለ4 ይካፈላል፣ ለ8 ግን አይካፈልም ያለ ቀሪ። ለ6 ተካፋይ የሆነ ሙሉ ቁጥር ለተካፋይ ነው። ምክንያቱም 6 እኩል ይሆናል 2 ሲባዛ 3 ነው። ስለዚህ ለ6 ተካፋይ የሆነ ቁጥር ለ2ም ይካፈላል ማለት ነው። ሐመሮሃ ሐሰት ነው። ለምሳሌ 6 ለ6 ይካፈላል፣ ለ9 ግን አይካፈልም። መም ሐሰት ነው። ምክንያቱም 5 ለ5 ይካፈላል ግን ለ10። ስለዚህ ትክክለኛው መልስ ለ ነው ማለት ነው። ስምንተኛ 60% ወደ ክፍልፋይ ሲቀየር የትኛውን ይሆናል? ሀ 3/5ኛ ለ 4/5ኛ ሐመሮሃ 2/3ኛ መ 3/4ኛ መልሱ 3/5ኛ የሚለው ነው። 60% ማለት 60 መቶኛ ማለት ነው። 0 በ0 ሲቃለል 6/10ኛ ይሆናል። 6/10ኛ ደግሞ ሲቃለል 3/5ኛ ይሆናል። ስለዚህ መልሱ ሐሌታ ውሃ ነው ማለት ነው። ዘጠነኛ
26 አስረኛ ሲደመር 3.5 እኩል ይሆናል ዳሽ ሀ 5.1 ለ 5.01 ሐመሮሃ 6.1 መ 6.01 መልሱ 6.1 ነው። 26 አስረኛ ማለት 2.6 ነው። ስለዚህ 2.6 ሲደመር 3.5 እኩል ይሆናል 6.1 ይሆናል ማለት ነው። አስረኛ 5 ሙሉ 1 አምስተኛ ሲካፈል ለ4 አምስተኛ እኩል ይሆናል ዳሽ ሀ 26 አምስተኛ ለ 104 25ኛ ሐመሮሃ 26 20ኛ መ 13 ሁለተኛ መልሱ 13 ሁለተኛ የሚለው ነው። በመጀመሪያ ድብልቅ ቁጥሩን ወደ ኢመደበኛ ክፍልፋይ መቀየር 5 ሙሉ 1 አምስተኛ ማለት 5 ሲባዛ 5 ሲደመር 1 ሲካፈል ለ5 ማለት ነው። ይሄም 26 አምስተኛ ይሆናል። በመቀጠል 26 አምስተኛን ለ4 አምስተኛ ማካፈል ነው። 26 አምስተኛ ሲካፈል ለ4 አምስተኛ ይሄም እኩል ይሆናል 26 አምስተኛ ሲባዛ 5 አራተኛ ተገልብጦ ማለት ነው እኩል ይሆናል 26 አራተኛ። ይሄ ደግሞ ሲቃለል 13 ሁለተኛ ይሆናል ማለት ነው። 11ኛ የአንድ ክብ ዲያሜትር ርዝመት 9.8 ሳንቲሜትር ቢሆን የክቡ ሬዲየስ ስንት ይሆናል? ሀ 4.4 ሳንቲሜትር ለ 4.5 ሳንቲሜትር ሐመሮሃ 4.8 ሳንቲሜትር መ 4.9 ሳንቲሜትር መልሱ 4.9 ሳንቲሜትር የሚለው ነው። ራዲየስ እኩል ይሆናል ሲካፈል ለ2 ነው ፎርሙላው። ስለዚህ 9.8 ሲካፈል ለ2 4.9 ሳንቲሜትር ይሆናል ማለት ነው። 12ኛ አልፋና 2 ቤታ ጀርባ ጀርባ አንግሎች ቢሆኑና አልፋ አንግል አልፋ 60 ዲግሪ ቢሆን አንግል ቤታ ስንት ይሆናል? ሀ 30 ዲግሪ ለ 40 ዲግሪ ሐመሮሃ 60 ዲግሪ መ 120 ዲግሪ መልሱ 60 ዲግሪ ነው። ጀርባ ጀርባ አንግሎች ድምራቸው 180 ዲግሪ ነው። ስለዚህ አልፋ ሲደመር 2 ቤታ እኩል ይሆናል 180 ዲግሪ። ከተሰጠው ላይ አልፋ እኩል ይሆናል 60 ዲግሪ ነው። ስለዚህ 60 ሲደመር 2 ቤታ እኩል ይሆናል 180 ማለት ነው። ይሄም 2 ቤታ እኩል ይሆናል 180 ዲግሪ ሲቀነስ 60 ዲግሪ ነው። ስለዚህ 2 ቤታ እኩል ይሆናል 120። ይህ ከሆነ አንዱን ቤታ ዋጋ ለማስላት 120 ሲካፈል ለ2 ነው። ውጤቱም 60 ዲግሪ ይመጣል ማለት ነው። 13ኛ መሰረቱ ጎና 4 የሆነ ፒራሚድ ስንት ገጾች አሉት? ሀ 4 ለ 5 ሐመሮሃ 6 መ 7 መልሱ 5 ነው። ካሬ መሰረት ያለው ፒራሚድ 1 ካሬ መሰረት እና 4 3 ማዕዘን ገጾች አሉት። በድምሩ 5 ገጾች አሉት ማለት ነው።
14ኛ ከሚከተሉት አንግሎች መካከል ቀጣይ አሟይ የሆኑት የትኞቹ ናቸው? ሀ 35 ዲግሪ እና 145 ዲግሪ፣ ለ 125 ዲግሪ እና 55 ዲግሪ፣ ሐምሮሃ 67 ዲግሪ እና 33 ዲግሪ፣ መ 35 ዲግሪ እና 55 ዲግሪ። መልሱ 35 ዲግሪ እና 55 ዲግሪ ነው። ቀጣይ አሟይ አንግሎች 90 ዲግሪ ነውና ስለዚህ ድምራቸው 90 ዲግሪ የሚሆኑት ከነዚህ አማራጮች መካከል 35 እና 55 ናቸው ማለት ነው። 15ኛ ከሚከተለው ምስል ላይ የአንግል ልኬት ቴታ ስንት ነው? ሀ 30 ዲግሪ፣ ለ 35 ዲግሪ፣ ሐምሮሃ 40 ዲግሪ፣ መ 55 ዲግሪ። መልሱ 40 ዲግሪ ነው። የቀጣይ አንግል ልኬት 180 ዲግሪ ሲሆን ቴታ ሲደመር 65 ዲግሪ ሲደመር 75 ዲግሪ እኩል ይሆናል 180 ዲግሪ ይሆናል። ቴታ ሲደመር 140 ዲግሪ እኩል ይሆናል 180 ዲግሪ ነው። ስለዚህ የቴታ ዋጋ 180 ሲቀነስ 140 እኩል ይሆናል 40 ዲግሪ ይሆናል ማለት ነው። 16ኛ ቀጥሎ ለተሰጡት ቁጥሮች አማካይ ስንት ነው? ቁጥሮቹ 8፣ 6፣ 9፣ 4፣ 5 እና 10 ናቸው። የነዚህ አማካይ ስንት ነው? ሀ 6፣ ለ 7፣ ሐመሮሃ 8፣ መ 9። መልሱ 7 ነው። አማካይ ሲሰላ ሁሉን ደምሮ ለብዛታቸው ማካፈል ነው። ስለዚህ 8 ሲደመር 6 ሲደመር 9 ሲደመር 4 ሲደመር 5 ሲደመር 10 ሲካፈል ለ6 ነው። ይሄም 42 ሲካፈል ለ6 ይሆናል። ውጤቱ 7 ይሆናል ማለት ነው። 17ኛ ዳይን አንድ ጊዜ ስንወረውር 5 ነጥቦችን የያዘ ገጽ የመታየት እድል ስንት ነው? ሀ 1/4ኛ፣ ለ 1/3ኛ፣ ሐመሮሃ 1/2ኛ፣ መ 1/6ኛ። መልሱ 1/6ኛ ይሆናል። መደበኛ ዳይ 6 ገጾች አሉት። እያንዳንዱ እኩል እድል አለው። ስለዚህ የ5 የመታየት እድል 1/6ኛ ነው ማለት ነው። የእያንዳንዳቸው የመታየት እድላቸው 1/6ኛ ነው። የአንድም የሁለትም የሶስትም የአራትም የአምስትም ሆነ የ6 የመታየት እድላቸው 1/6ኛ ነው ማለት ነው። 8ኛ 2 ሲቀነስ 4 እኩል ይሆናል 12 ለሚለው የእኩልነት አረፍተ ነገር ተመጣጣኝ የሆነው የትኛው ነው? ሀ ሲቀነስ 2 እኩል ይሆናል 12፣ ለ ሲደመር 2 እኩል ይሆናል 6፣ ሐመሮሃ 2 ሲቀነስ 2 እኩል ይሆናል 12፣ መ ሲደመር 2 እኩል ይሆናል 10። መልሱ ሲደመር 2 እኩል ይሆናል 10 የሚለው ነው። አሰራሩን ለማየት ያክል መጀመሪያ ከተሰጠው ጥያቄ ላይ የወን ዋጋ ለማስላት 2 ሲቀነስ 4 እኩል ይሆናል 12 የሚል ነው ጥያቄው። ከዚህ በመነሳት 2 እኩል ይሆናል 16። ስለዚህ የወ ዋጋ ሲሰላ 8 ይመጣል። የወ ዋጋ 8 ከሆነ
ሀሌታ ውሃ ምርጫ ምን ይላል? ወ ሲቀነስ 2 እኩል ይሆናል 12 ነው የሚለው። ስለዚህ በዚህ መሰረት የወ ዋጋ 14 ይመጣል ሲሰላ ወና ላይ የተገኘው 8 አይዛመዱም። ለ ወ ሲደመረት እኩል ይሆናል 6 ነው። ስለዚህ የወ ዋጋ ሲሰላ 4 ይመጣል። 4 እና ላይ ያገኘነው መልስ 8 አሁንም አይዛመዱም። ሐመርሃ 2 ወ ሲቀነስ 2 እኩል ይሆናል 12 ይላል ጥያቄው ምርጫው። እዚህ ላይ የወን ዋጋ ስናሰላ 2 ወ እኩል ይሆናል 14 ወ እኩል ይሆናል 7 ነው። 7 ከላይኛው መልስ 8 ጋርም አይዛመድም። መ ወ ሲደመር 2 እኩል ይሆናል 10 ነው የሚለው። እዚህ ላይ የወ ዋጋ ሲሰላ 8 ይመጣል። ስለዚህ ከላይኛው ከተሰጠው ጥያቄ ጋራ ተመሳሳይ ናቸው፣ ይዛመዳሉ ማለት ነው። ስለዚህ መልሱ መ ነው የሚሆነው። 19ኛ 3 ቀ ሲደመር 12 ያንሳል ከ36 የሚለውን መስመራዊ ያለ እኩልነት አረፍተ ነገር እውነት ሊያደርግ የሚችለው የቀ ዋጋ የትኛው ነው? ሀ 7 ለ 9 ሐመርሃ 10 መ 11 መልሱ 7 ነው። 3 ቀ ሲደመር 12 ያንሳል 36 3 ቀ ያንሳል ከ36 ሲቀነስ 12 3 ቀ ያንሳል ከ24 ቀ ያንሳል ከ24 ሶስተኛ። ስለዚህ የቀ ያንሳል 8 የሚለው ነው። ስለዚህ ትክክለኛው መልስ 7 ነው የሚሆነው ማለት ነው። ምክንያቱም 7 ከ8 የሚያንስ ቁጥር ስለሆነ ሌሎቹ በሙሉ ከ8 የሚበልጡ ቁጥሮች ስለሆኑ ትክክለኛ መልስ አይሆኑም ማለት ነው። 20 ቀጥሎ ባለው ሰንጠረዥ ቀና ሸ ኢርቱ ወደረኛ ዝምድና ያላቸው ናቸው። ሰንጠረዡ ላይ የመዋጋ ስንት ይሆናል? ሀ 6 ለ 7 ሐመርሃ 8 መ 9 መልሱ 8 ነው። ቀና ሸ ኢርቱ ዝምድና አላቸው። ስለዚህ ቀ ሲባዛ ሸ ምንጊዜም ቋሚ ነው የሚሆነው። ለምሳሌ 40 ሲባዛ 1 40 20 ሲባዛ 2 40 8 ሲባዛ 5 40 ስለዚህ 5 ሲባዛ መ 40 ከሆነ የመዋጋ 8 ነው። ምክንያቱም 5 ጊዜ ሲባዛ 8 40 21ኛ 7 5ኛ ሲቀነስ 6 8ኛ ሲደመር 4 10ኛ እኩል ይሆናል ዳሽ ሀ 26 40ኛ ለ 3 4ኛ ሐመርሃ 21 10ኛ መ 21 20ኛ መልሱ 21 20ኛ ነው። ሲብራራ 7 5ኛ ሲቀነስ 6 8ኛ ሲደመር 4 10ኛን ለማስላት የሚከተሉትን ደረጃዎች መከተል አለብን። የመጀመሪያው ደረጃ የ7 5ኛና የ6 8ኛን የጋራ አካፋይ መፈለግ፣ ከዛ ተካፋዮችን መቀነስ፣ ከዛ 4 10ኛን ወደ ውጤቱ መደመር ወይም መጨመር ነው። እነዚህን ደረጃዎች በዝርዝር ስናይ የ7 5ኛና 6 8ኛ የጋራ አካፋይን መፈለግ መጀመሪያ። ስለዚህ የ7 5ኛና የ6 8ኛ ማለትም የ5 እና የ8 ትንሹ የጋራ ብዜት 40 ነው። ስለዚህ 7 5ኛና 6 8ኛ ቆጣሪ ወደ 40 መቀየር ነው። 7 5ኛ እኩል ይሆናል 7 ሲባዛ 8 ሲካፈል ለ5 ሲባዛ 8 እኩል ይሆናል 56 40ኛ። 6 8ኛ እኩል ይሆናል 6 ሲባዛ 5 ሲካፈል ለ8 ሲባዛ 5 እኩል ይሆናል 30 40ኛ ይሆናል። ይሄ መጀመሪያው ደረጃ ነው። ደረጃ 2 ላይ ክፍልፋዮችን መቀነስ ነው። ስለዚህ 56 40ኛ ሲቀነስ 30 40ኛ ተመሳሳይ ቆጣሪ ስላላቸው እኩል ይሆናል 56 ሲቀነስ 30 በ40 ይሆናል
ወይም 40ኛ እኩል ይሆናል 26 40ኛ። ደረጃ 3 ላይ 4 10ኛን ወደ ውጤቱ ላይ መደመር ወይም መጨመር ነው። መጀመሪያ 4 10ኛን ወደ ተመሳሳይ ቆጣሪ መቀየር። ስለዚህ 4 10ኛ እኩል ይሆናል 4 ሲባዛ 4 ሲካፈል 10 ሲባዛ 4 ይሄም 40ኛ ይመጣል። አሁን 26 40ኛና 16 40ኛን መደመር ነው። ስለዚህ 26 40ኛ ሲደመር 16 40ኛ እኩል ይሆናል 26 ሲደመር 16 40ኛ ይሄም እኩል ይሆናል 42 40ኛ ይሆናል። ስለዚህ ይሄ ክፍልፋይ ሲቃለል በመጨረሻም 21 20ኛ ይመጣል። ስለዚህ መ ነው ማለት ነው። ሀያ ሁለተኛ አንድ የልብስ መሸጫ ሱቅ ያለው ነጋዴ አንድ ሸሚዝ በ600 ብር ገዝቶ በ720 ብር ቢሸጥ ትርፉ በፐርሰንት ሲገለጽ ስንት ነው? ሀ 10%፣ ለ 20%፣ ሐመሩሃ 25%፣ መ 30%። መልሱ 20% ነው። ትርፍ እኩል ይሆናል 720 ሲቀነስ 600 እኩል ይሆናል 120 ብር ነው። ስለዚህ ትርፉን በፐርሰንት ለማስላት 120 ሲካፈል ለ600 ይሆናል ሲባዛ በ100። ስለዚህ ይሄ 20% ይመጣል ማለት ነው። 23ኛ የአንድ ካሬ ስፋት 64 ሜትር ስኩዌር ቢሆን የካሬው ዙሪያ ስንት ነው? ሀ 16 ሜትር፣ ለ 24 ሜትር፣ ሐመሩሃ 32 ሜትር፣ መ 36 ሜትር። መልሱ 32 ሜትር ነው። ስፋት እኩል ይሆናል ጎን ኃይለ ቁጥር 2 ነው። ይሄ እኩል ይሆናል 64። ስለዚህ ጎን እኩል ይሆናል 8 ሜትር። ጎኑ 8 ሜትር ከሆነ ዙሪያው 4 ሲባዛ በ8 32 ሜትር ይሆናል ማለት ነው የካሬውን ዙሪያ ለማስላት። ሀያ አራተኛ የአንድ ሬክታንግላዊ ፕሪዝም ይዘት 100 ሳንቲሜትር ኪዩብ ቢሆንና ርዝመቱ 20 ሳንቲሜትር ወርዱ 5 ሳንቲሜትር ቢሆን ከፍታው ስንት ነው? ሀ 10 ሳንቲሜትር፣ ለ 20 ሳንቲሜትር፣ ሐመሩሃ 50 ሳንቲሜትር፣ መ 100 ሳንቲሜትር። መልሱ 10 ሳንቲሜትር ነው የሚሆነው። ይዘት እኩል ይሆናል ርዝመት ሲባዛ ወርድ ሲባዛ ከፍታ ነው። በዚህ መሰረት 1000 እኩል ይሆናል 20 ሲባዛ 5 ሲባዛ ከፍታ። ስለዚህ ከፍታ እኩል ይሆናል 1000 ሲካፈል ለ100 ነው። ውጤቱም 10 ሳንቲሜትር ይሆናል ማለት ነው። ሀያ አምስተኛ ከሚከተሉት ጥጥር ምስሎች ውስጥ አንድ ገጽ ብቻ ያለው ጥጥር ምስል የቱ ነው? ሀ ሲሊንደር፣ ለ ፕሪዝም፣ ሐመሩሃ ፒራሚድ፣ መ ሉል። መልሱ ሉል ነው። ሉል አንድ ጥምዝ ገጽ ያለው ጥጥር አካል ነው ወይም ጥጥር ምስል ነው። ስለዚህ ሲሊንደር ባለ 3 ገጽ በመሆኑ ፕሪዝም ባለ 5 ገጾች በመሆኑና ፒራሚድ ባለ በመሆኑ ባለ ብዙ ገጾች ናቸው። ባለ አንድ ገጽ ያለው ግን ሉል ብቻ ነው ማለት ነው። 26ኛ 3.56 ሲባዛ 10 ኃይለ ቁጥር 4 እኩል ይሆናል ዳሽ ሀ 3560 ሐመሩሃ 35600 ሐመሩሃ
356000 መ 3,560,000 ውጤቱ 35600 ነው የሚሆነው። 3.56 ሲባዛ በ10 ኃይለ ቁጥር 4 እኩል ይሆናል 3.56 ሲባዛ 10000 ምክንያቱም 10 ኃይለ ቁጥር 4 ማለት 10000 ነው እኩል ይሆናል 35600። ሀያ ሰባተኛ ከ70 ሰዎች 40% ሴቶች ቢሆኑ የሴቶች ብዛት ስንት ነው? ሀ 28 ለ 32 ሐመርሃ 35 መ 40 መልሱ 28 ነው። 40% የ70 40% ማለት 0.4 ሲባዛ 70 ማለት ነው። ስለዚህ 0.4 ሲባዛ 28 ይመጣል። ስለዚህ ከ70ዎቹ ሰዎች መካከል 40%ዎቹ ወይም 28ዎቹ ሴቶች ናቸው ማለት ነው። 28ኛ በ10 እና በ30 መካከል ስንት ብቸኛ ሙሉ ቁጥሮች አሉ? ሀ 4 ለ 5 ሐመርሃ 6 መ 7 መልሱ 6 ነው። በ10 እና 30 መካከል ያሉ ብቸኛ ቁጥሮች 11 13 17 19 23 እና 29 ናቸው። እነዚህ ቁጥራቸው 6 ይሆናሉ። ስለዚህ 6 ብቸኛ ቁጥሮች አሉ ማለት ነው በ10 እና በ30 መካከል። 29ኛ ቀ እኩል ይሆናል 7 እና ጠ እኩል ይሆናል 2 ቢሆን 8 ቀ ሲቀነስ 20 ጠ ሲደመር 5 እኩል ይሆናል ዳሽ። ሀ 7 ለ 11 ሐመርሃ 15 መ 21 መልሱ 21 ነው። 8 ሲባዛ በቀ ቦታ 7 እናስገባ ሲቀነስ 20 ሲባዛ በጠ ቦታ 2 ስናስገባና 5 እንደምርበት 56 ሲቀነስ 40 ሲደመር 20 ውጤቱም 21 ይመጣል ማለት ነው። ሰላሳኛ በግራፉ መሰረት ብዙ ተማሪዎች ያስመዘገቡት ውጤት የትኛውን ነው? ሀ 25 ለ 30 ሐመርሃ 40 መ 60 መልሱ 40 ነው። በግራፉ መረጃ መሰረት 10 ተማሪዎች ያስመዘገቡት ውጤት 25 ነው። 15 ተማሪዎች ያስመዘገቡት ውጤት 30 ነው። 30 ተማሪዎች ያስመዘገቡት ውጤት 40 ነው። 5 ተማሪዎች ያስመዘገቡት ውጤት ደግሞ 60 ነው። ስለዚህ በግራፉ መሰረት ብዙ ተማሪዎች ያስመዘገቡት ውጤት የትኛው ነው ለሚለው መልሱ 40 የሚለው ነው ማለት ነው። 30 ተማሪዎች 40 ስላስመዘገቡ
የተከበራችሁ የዚህ ዩቲዩብ ቻናል ተከታታዮች ይህ የስድስተኛ ክፍል ሂሳብ ሞዴል ፈተና ነው። በዚህ ጥያቄዎችና መልሶቻቸው ላይ አስተያየትና ጥቆማ ካላችሁ በአስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ፣ ሼር እና ሳብስክራይብ ያድርጉ። ለስድስተኛ ክፍል ተማሪዎች መልካም የፈተና ጊዜ። በሌላ ፕሮግራም በሌላ የትምህርት አይነት እስከምንገናኝ ቻው፣ መልካም እድል።